ኪሳራ ውስጥ ነው የገባሁት። 30,000 ብር አሁን ለእናቴ ብልክላት ኖሮ ስንት ነገር ታደርግበታለች። ለሕክምና ከፈልኩኝ እኔ። ኧረ ምንም አትናደጂ ማሪ። ለምን ብለሽ ምግብ አልበላለኝ አልፈጫለኝ ተቃጥዬ ማለት ነው። እኔ ስናደር ትንሽ ነው የሚበቃኝና አያስፈልግም። እንደ ቤተሰቦቹ አንድ እህቷ አላየሽም እንደ ልደቷ ስታከብር ግን በቃ ልፋቷን ገደል እየጨመራችሁ ነው መልሳችሁ። አሁን እነዛ ሩታ ጋር እንትና ጋር ከገባ አይወጣም። እሱን በትክክል እየመከረው ዴም አይገባውም። ዴም አይገባውም። ቆሻሻ ጭንቅላት የለውም። ጀመር የሰው አይን ለመሳብ ነው በእናታችሁ። ልጁን ሊያሳብዱት ነው የሚፈልጉት። አሁን ደማቁ ጋር ከመጣ እንደ ጨርቁን ጥሎ ያብዳል። በቅርብ ጊዜ ያብዳል። በቃ ያበቃለታል። ሲጀመር እንደ እንቁላል ይዘ ያንከባከባች ነው አይደል? እቺ ደግሞ እንደዚህ ሄርሜላ ምን አላት መሰለሽ? ካሜራ ላይ የጎተተች ነው የሚታየው። እያንዳንዱን ነገር ካሜራ ላይ የጎተተች እንደዚህ በል ከከለ እንደዚህ ያወራ እያለች ታመጣለች። አስተምሩ ቤት ውስጥ ከዚህ በፊት ዕቃ ስታሰጥበው እንደነበረ ከዚህ ቤት ውስጥ እስረኛ እንዳደረገችው እሱ ሁሉ ነግሯታል። ሄርሜላ ሁሉንም ነግሯታል። ታውቂያለሽ? እና ቪዲዮ ራሱ ሳይዙበት አይቀርም። ማስፈራሪያ ብዙ ነገር ሳያረጉት አይቀርም። ወደ ራሱ ግን እቺን ሴትዮ እግዚአብሔር ይፈርዳል። ታነቅ ካሉት ራሱን ያጠፋል አለ እኮ። በቃ እውነት ማን ያለው? ሚኪ ራሱ ዛሬ ለዲቭ አይ ኖ እንዴ ከዚህ እንዴ እሱ እኮ ማለት ነው በእንደዚህ አይነት ሲቃዩ እንኳን ሳይገባ በፊት ያቺ ሴትዮ እየተከተለች ሲቃይ ዛሬ ልብስ ለሸለሽተበት እኔ አንዳንድ ቁጥር ጻፉ ሽፎን መግዛት የምትችሉ ዱባይ ያላችሁ ላይ ምን እንደሚትሆን ማየት ነው። በቃ ሩቅ ላይ ማየት ነው። ቀቅላት ለቆረባጥማት ብለው የልጇን አባት ትናንት እኮ ለጥያቄ መልስ ሰጥተው ዋጋ ከፍላለች ማሬ። ሄርሜላ ለፍቅር ዋጋ ከፍላለች። በጣም ብዙ ዋጋ ከእግዚአብሔር ታገኘዋለች ማሬ፣ ከእግዚአብሔር ታገኘዋለች። ይበቃታል። በቃ ጉዳይ እዚህ ጋር ምን መሰለሽ እሱ ማለት ነው ችግሩ አሁን እሷ የሚሆነውን ኃይል ዋጋ ከፍላለች አይደለ? ሰው ወደ ራሱ ተመልሶ ተሽሎት እንኳን እኮ እሱ ተንበርክኮ ይቅርታ ጠይቆም አብሮ ሊሆኑ ይችላሉ። አይ ነው ታዩት። አንፈልገውም ይቅርታን ጠየቀ ተንበረከከም አይመለከተንም። እኛ ዞሮ ያው ነው እኮ ወደ ራሱ ይመለስና ነው ያልኩሽ እኮ። ዞሮ ያው ነው። እሷ ከወደደች እኮ እኛ ምንም ማድረግ አንችልም ውዴ። አንደኛ ቤተሰቦቿ አቋም የለውም። ቤተሰቦቹ እና ምን ስለሆኑ ነው ቆይ ምን እንደምትይው በሞቀ ውሃ ላይ ውሃ እየቸለሱባት ነው ያለው። ይዛ ወጣለች እንደፈለጋት ታርገው። ሄርሜላ አትጎዳውም እኮ ሄርሜላ ምንም አታረገውም እኮ ያውቃሉ። አምሮበት አሁን ዛሬ ሲመጣ ታዩታላችሁ። አምሮበት አንድ ሻንጣ ልብስ ገዝታለት ነው ለቤት ለሁሉ ነገር ከፍላ ነው ያዘችው። አክብረው እንዴ ማሬ ቤተሰቦቹ ደካማ ናቸው። ለምን ደካማ ናቸው ያልኩሽ ታውቂያለሽ? አንቺ ፈጥቶሻል ላይ ማለት ነው። ቆይ ማሬ አንዴ ላስረዳሽ። ቤተሰቦቹ በጣም የወረዱ ደካማ ናቸው። ለምን መሰለሽ? አንቺ ፈጥቶሻል። እሱ በጤናው ጊዜ ተንበርክኮ ቀለበት ያሰረላት ልጅ ናት። ስለዚህ ዋጋ መክፈል የሚገባት እሷ ናት ማለት ነበረባቸው። ገባሽ? ደካማ ባይሆኑ ማለት ነው። ያ ካላት ናቸው አስመሳይ ሌቦች ናቸው ሁሉም ባክሽ። ስለዚህ ወንድሞቹ እንትናም ማናት ቡዜም ዝም ብላ ትላለች እንጂ አቋም የላትም። ገባሽ? አንቺ በቁሙ በሚዲያ አልፈልግሽም ብሎሻል። በሚዲያ ወረቀት እሷም ተናግራለች። ቤት ልንገርሽ አዳምጪ ማሪ፣ ምንም አይናገሯት ምን እንደሆነ አላውቅም። ምንም አላሏትም። ሄርሜላ ከኛ ህይወት አስወጪ ሙሉ ቤተሰቦቹ መባታት ነው መሰለኝ የያዘችው። ይቅርታ አድርገው አይደለም ማሪ፣ ሄርሜላን አስወጡ ከኛ መሀል አስወጡ ስትል ስለ ሄርሜላ ማውራት የለብንም እዚች ጋር። አንደኛ በጤናው በነበረ ጊዜ አፈቅርሻለሁ ብሎ ተንበርክኮ በሚዲያ ቀለበት ያሰረላት ልጅ ናት። ዛሬ ጤነኛ ስላልሆነ ነው ቀለበት ያወለቀባት ማለት አልነበረባቸውም። በትክክል ነው ይፈሯታል። አያስቡም። እሱን ደደብ አይደሉም። ስለዚህ ከነዚህ ደደቦች ሄርሜላ ምን ይጣጣማል ብላችሁ ታስባላችሁ? ምን አዲስ ነገር አለ እንዴ ዛሬ? እንዴ እኛ ጋር ይመጡልሻል። ዛሬ ይመጡልሻል። ተያይዘው ልጁ በሚዲያ ውስጥ ያለች ሄርሜላ በሚዲያ ውስጥ ያለች በካሜራ ለቡዜ ልታስረክባት ነው። ከሄደችበት አስመልሰዋታል። ደህና ከደረሰችበት አብርሃም ነው ወደ ራሱ እየተመለሰ ባለበት ሰዓት ደው ነይ ብሏታል። ዛሬም አወራ ደውዬ ነይ ብያታለሁ ብሏል። እና በቃ እሷ ዋጋ መክፈል የለባትም። የራሱ ጉዳይ በቃ እግዚአብሔር ጉልበቷን መጨረስ ብሯን መጨረስ ምን ያስቸግራል? በቃ ፍቅር ለተወሰነ ጊዜ ይለቃታል። የምር የኔ እናት
በዚህ እድሜያቸው እንደዚህ ሰቃይ እኔ ለሷ ብዬ ነው ልብስ መሸጥ የተውኩትን ብዙ ነገር ኦንላይን የምሰራ ልጅ ነኝ እኔ። እሷ ከመጣች ጀምሮ ጭራሽ ኪሳራ ሆንኩኝ እንጂ ትርፋማ አልሆንኩኝ። በጣም ነው የተናደድኩት። ወደዛ አይጠቅማትም። ይሄ ያልጫ ነገር ነው። መጀመሪያ አቋሙን አይታ ነው ከሰር ኪሳራ ውስጥ ነው የገባሁት። 30 ሺህ ብር አሁን ለእናቴ ብልክላት ኖሮ ስንት ነገር ታደርግበታለች። ለሕክምና ከፈልኩኝ እኔ። ኧረ ምንም አትናደጂ ማሬ። ለምን ብለሽ ምግብ አልበላለኝ አልፈጫለኝ ተቃጥዬ ማለት ነው። እኔ ስናደር ትንሽ ነው የሚበቃኝና አያስፈልግም። እንደ ቤተሰቦቹ አንድ እህቷ አላየሽም እንደ ልደቷው ስታከብርልል ብላ ኧረ እባክሽ በጣም እንደ አንድ እህቷ አላየሽም እንደ እሺ እኮ ስራ ያላት ልጅ እኮ ነው ቢሮ ላይ ቁጭ ብላ የሚሰራው ከሱ ጋር እንዲህ ወደ ታች ወደ ቡዜ ሳላየሽም እንደ ፀጉሯ እንደፈለገች ተሰርታ እንደፈለገች ልብሷ ቀይራ ለማን ብለሽ ባስታመማችሁ እጅ እስቲ ድግምቱን ራሷ ትፍታያቺ ደመቁ ማለት ነው። ከዛ ይሻላል። ከፈለገች ታርገው በቃ ከፈለገች ትግደለው ተፈለገች ቆራርጣ ትብለው። ኧረ እንደዛ ከፈለገች እንደፈታለው ጆን ታውጣ ሄርሜላ አለ ሄርሜላም እኮ ያውና እቺን የመሰለች ዳይመንድ ያወጣት እኮ ባብርሽ ነው ውዴ። ሄርሜላ ከእብድ ጋም ከመጣች ከማንም ጋር የለም ሄርሜላ ሆኖ ሳለ ምን መሰለሽ ሲጀመርም ዩቲዩብ ማፈልግ ነው የቻለ ጀግና ሴት ነው። እሱንም እግዚአብሔር ይድረስ ጀመራት። እሱ ከሌላ አሰራ በቃ ባሰራ በቃ ግን ደግሞ እኛ ደግሞ ወዳላታላ ብዙ ወደሰች አሉ 100 ምናምን ሰው ይከታተላታል። እኔ ጋር እንኳን 30 ሰው ነው ያለው ዋትስአፕ ላይ ስራ የምንሰራው የግሩፕ ስራ ማለት ነው። ስለዚህ ከአይናችን ከጠፋችም ያመናል። የባሰ ከአይናችን እንድንጠፋ አትፈልግም፣ ግን ትምጣለን በቃ ወንድ ህይወት ይቀጥላል። ሰው ጋር መምጣት ትችላለች። ከዚህ እንደው እነዚህ መተታሞች በለቀቋት በእናትሽ ሲጀመር ይሄን ታለርቀት መሄድ የለባትም ነበር፣ ወዲያው ማቆም ነበረባት። ግን ያው ፍቅር ነው እንጂ አይመጥናትም። አንደኛ ቤተሰቦቹ አይረቡም። እሺ ቤተሰቦቹ ቢረቡ ኦኬ ብለሽ ትቀበያለሽ። አይመጥናትም። አብርሃም ለሷ በፍጹም አይመጥናትም። በፍጹም ልጋጋ ያው መታማሙን እንጂ ውድ በጤናው ጊዜ ለማናት ለሩታ ቢያስጠነቅቅ ወዲያውኑ ይሄ እቺን ጠምዳ እንደያዘችው ቶሎ ብሎ ሽማግሌ ልኮ ቶሎ ብሎ አንድ ላይ ቢሆኑ ጥሩ እኮ። ያን ነገር ሰምተም እኮ ነው ይሄን ነገር ያስደረገችው ውዴ። እናስ እንዴ እነሱ እኮ ተመካክሮ ሁሉንም ነገር እናወራለን ብለው ማሬ አንድ ቦታ አይደለም ድግምት የምታረገው ቶፊ ብሏል እኮ። እሷ የምታውቀው የጠንቋይ ቤት 100 ቤት ነው አለ። እውነቱ ነው። በሌላ ቦታ ደግሞ ጸበል ነጥብ እንድትይዙ የሚፈልገው ምን መሰለሽ፣ እሷ ከዚህ በፊት ከነ ቤተሰቦቿ ምን ሲሉ ነበር? ይሄንን መተት ስለሚተማመኑ እኮ ነው። አክስቷ ከዚህ በፊት ሄርሜላን አገኝተ ምንድን ነው ያለችው? ኢማኝኝ በቅርብ ጊዜ። ምክንያቱም ይሄን ነገር ስለምታውቅና ስላስጀመረች መቼስ ሊሆን ይችላል። ምክንያቱም በልጁም ለምናለች፣ በቤተሰብም ለምናለች፣ ምን ብላለች? ግን አብርሃም እኔ ለአንቺ ስሜት የለም ብለው ስለተዋ ምንድነው ሲሉ የነበሩት እሷ ኢቶችም አክስትም ተባያች ያሮሚት ማለት ነው። ኢማኝኝ ሄርሜላ አብርሃም ወደ እሷ ይመለሳል ብለዚህ ተሄዳ ከዛታች ጊዜ ጀምራ አብርሃም እስከሚታመም ድረስ እኮ አልመጣችም ሚዲያ ላይ። ከዛ አብርሃም ታሞ ወደ ደመቁ በመተት ከተመለሰ በኋላ ማታምናለች። ምን ችግር አለው ቤት ላይ ልጁ ዳና ነው እያለች መጣች። አስበሻል? ምክንያቱም ስለምትተማመን ነው። በሱ ያለችውን አደረገች። ከዛ እሷ ከሚዲያ ጠፋች። ኢቶቿም ስሉ ነበር ጥሩ አጋጣሚ ነበር አስመለጠች በዚህ ስራ ላይ ውድ እነሱ ምክንያቱም አልፎም ነበር ሲያወሩ የነበሩት። እጥያቸው ባክሽ እነዚህ ያለች አይደግም። ሲጀመር ጥሩ ሰው ባላ ይወጣለት የታወቀ ነው። አይተፋትም ማሬ ጥሩ ልጅ ናት። ምን ይጎድላታል? ሚዲያ ላይ ስለምታወቅ አንዱን ቀለብ ብሎ ይወስዳታል። በዛው ላይ እድሜዋ እኮ ከወንድሟና ከዛች ከእህቷ ታናሽ ነው።